መምህራንን ጳጳሳትን ያስለቀሰው የመምህር ዘላለም ዕረፍት ለቅዱሳኑ ነው የሄደው። እሱ በእውነት ናስበዋለን እንጂ አናለቅስም። ስለ ራሳችን ሲባል አምኖ መቀበል የማይፈልግ እንደ ሰው ያመው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስተማሚው ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። የወንጌሉ አርበኛ የሚነበብ ኮሚቴው ድምጹን አሰምቷል። እኔ ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ ጉልበት እንዲኖረው ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ እያልኩኝ በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። ላይክ አድርጉ፣ ሼር አድርጉ፣ አስተጋቡ እላለሁኝ። ከምንመለከታቸው ጉዳዮች መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ25 እስከ 30 ዓመታት ያህል ፍጹም ያለመሰልቸት ከልጅነት ከወጣትነት እድሜ ጀምሮ ለረጅም ዘመናት በመምህርነት በማስተማር በተለያዩ ቦታዎች ከሀገር ውስጥ ከሀገር ውጭ የሄደ በማስተማር የሚታወቅ መምህራችን አባታችን ወንድማችን መምህር ዘላለም ወንድሙ በሀገር አሜሪካ ለሐዋርያ አገልግሎት በሄደበት እዚያው ማረፉ ተሰምቷል። በጣም ያስደነገጠ በጣም ያመመን ልባችንን የሰበረ ድርጊት ነው የሆነው ማለት ነው። በጣም አሳዛኝ ነው። ከብፁዓን አበው ሊቃነ ጳጳሳት ጀምሮ አጠቃላይ ኦርቶዶክሳውያንን ያሳዘነ ድርጊት ሆኖ አይተነዋል ማለት ነው። በጣም እጅግ ልባችንን የሰበረ ድርጊት ነው። በርካቶች በእንባም ጭምር እየተናገሩ ይገኛሉ። ይሄንን ተከትሎ እንግዲህ ሙሉ በሙሉ መረጃችንን እዛ ላይ እናደርጋለን። እኛም ሀዘናችን ጥልቅ ነው። ምክንያቱም እንደዚህ አይነት እንቁ የሆነ መምህራችን በድንገት ማጣት ማለት ቀላል አይደለም። እጅግ ልብ የሚሰብር ነው። በጣም የሚያምነው ውስጠትን የሚያስከፋ ነው። ግን እግዚአብሔር የወደደው ነው የሆነው፣ እግዚአብሔር የፈቀደው ነው የሆነው። ስለዚህ እኛ ምንም በዚህ ላይ ምንለው ልንል የምንችለው ነገር የለም። ስለዚህ ሀዘናችን ጥልቅ ነው ለማለት ወዳለሁ። እስኪ ከእሳቸው ጋር የተገናኙትን ቪዲዮዎች እንደሚከተሉ ላቀርብላችሁ። ሲባል አምኖ መቀበል የማይፈልግ እንደ ሰው ያመው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስተማሚው በቅርብ ለማንም ለመናገር የማይፈልግ ነው። ህመሙን የሰውን ህመም መካፈል ይወዳል እንጂ የራሱን ህመም ለማንም የማያካፍል ሰው የሚሰቃይበት መስሎ የሚጨነቅበት መስሎ ስለሚያስብ አይናገርም። ነገር ግን ታማሚ ነው። ከ8 ዓመት በላይ በፍርድ ዓለም በተለያዩ ህመሞች እየተሰቃየ ነበር መድረክ ላይ የሚቆም ነበር። የብዙ አገልጋዮችን ህመም ለማን አያውቁም። እሱም ለማንም ተናግሮት አያውቅም። እዚህ ከመጣ በኋላ ይሄ ሁሉ የሚተራመስ ዘመድ ወገን እያለው አንድ ነፍሱ የፈቀደችለትን ወጣት ብቻ ጠርቶ ከመጣ 2 ሳምንት ሆነው ወደ ሕክምናው ሹልክ ብሎ ለዛው ትንሽ ያመኛል እስቲ ቼክ ላድርግ ብሎ ነው የሄደው። ቼክ ሲደረግ ግን የተነገረው ነገር ሌላ። እንዴት ነው ቆመ የምትሄደው ነው ያሉት። እና እንዲህ የሆነ እንኳን ወንጌልን ይዞ ይሮጥ ነበር፣ ይሰብክ ነበር፣ ያገለግል ነበር። ዛሬ በፌስቡክም ሆነ በዚህ አይነት ሁኔታ ያለው የሚሮጠው ህዝብ መምህር ዘላለም ወንጌሉን እንጂ ህመሙን ሰምቶት አያውቅም። ጭንቀቱን ሰምቶት አያውቅም። ጉዳቱን ሰምቶት አያውቅም። እንደ ሰውም አይታይም። ነገር ግን መልአክን ሰማዕትን ቤተክርስቲያኗን በሚገባ አስከብሮ ያለፈ መድረኳን አስከብሮ ያለፈ የመምህርነትን አገልግሎት የወንጌል ሰባኪነትን አገልግሎት ስራዬ ብሎ ለሌሎች ያስተላለፈ ከቤተሰቡ ከወንድሙ ጀምሮ አሁን የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ
የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ የራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ እሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። ለራሳችን አልቅሰናል። ዲያቆን ሄኖክ ኃይሌ እንደጻፈው መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል። በእጅጉ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት ጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን። እኔ ይሄ የሽኝት ስነ ስርዓት ለዘላለም
ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ ባልጋ ቆራኛ የተያዘ ድዊ በሽተኛ ታማሚ ማለት ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው ሲዘምር ይህንን አንስቶ ስለዘመረ ከዚህ የተነሳ እንደ ቅዱስ ያሬድ ይትበሃል መጻጉዕ ተብሎ ተሰይሟል። ይህ ሰንበትና ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ እውራንን እንዳበራ፣ የቆሰሉትን እንደፈወሰ የሚታሰብበት ሳምንትና ሰሞን ነው። ዛሬ የዚህ ሰንበት የመዝሙሩ ርዕስ ራሱ ይህንን ያነሳል። አምላኩሰ ለአዳም ይላል ርዕሱ። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ነው የሚለው። የአዳም አምላኩስ ሰንበትን ለዕረፍት ፈጠረ፣ ሰራ፣ አዘጋጀ ይላል። ብዙ ድውያንን በእጁ ተአምራት አሳርፏል። ብዙ ድውያነ ሥጋን ድውያነ ነፍስንም ደግሞ በቃሉ ትምህርት አሳርፏል። ስለዚህ አሁንም ታመናል፣ የሚያሳርፈን እንፈልጋለን። ድውያንን በደዌ ሥጋ የታመምን አለን፣ በደዌ ነፍስ የታመምን አለንና ማረፍ ስለሚያስፈልገን በሽተኞችን ይጨነቁ፣ ይታመሙ፣ ይሰቃዩ የነበሩትን ሁሉ ያሳረፈ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያሳርፈን። በግል ሕይወታችን የታመምነውን፣ በማኅበራዊ ሕይወታችን የታመምነውን፣ እንደ ሀገር የታመምነውን ሁሉ አምላካችን ይፈውሰን። አንድ ኃይለ ቃል ላንሳና ይብቃኝ። ከኔ ጋር እንድትሉ ትፈልጋለሁ። እኔ በሉ እስቲ ፈዋሽ እግዚአብሔር ነኝ። በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እኔ ፈዋሽ እግዚአብሔር ነኝ ነው የሚለው። አዎ ከደዌ ሥጋም የሚፈውስ ከደዌ ነፍስም የሚፈውስ ፈዋሻችን፣ አዳኛችን፣ መድኃኒታችን፣ አምላካችን እግዚአብሔር ስለሆነ ዛሬም በልዩ ልዩ ደዌያት ተይዘው ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ 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 የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን። በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም መቼ። እሱ ይስበክ፣ ያስተምር፣ ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ ዕረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን ዕረፍት በምናስብበት ቀን
የእሱንም ዕረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ ያውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። አይገርማችሁ? በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው ሰዎች አገላብጠውት ምን ይህን ይሰማል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም፣ ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባራል። ስለማ ስለ ራሳችን። አዎ በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያደርግልን። የጻድቁ በረከት በሁላችን ላይ ይደርብን። ካልጋችን እንድንነሳ እንንቃ። እንግዲህ ይብቃ መራኮት፣ መተራመስ፣ መጠላላት። ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ስጋው፣ ወደ ቅዱስ ስጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት አይል፣ ጎልማሳ አይል፣ ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ስጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? በሉ ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ስጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ።
ስንቴ ሮጣችሁ አንዱ ጎል ወደ አንዱ ከአንዱ ጎል አንዴ በዚህ ትገጥማላችሁ፣ አንዴ በዚያ በኩል ትገጥማላችሁ። ጨዋታ እንዲሁ መሄድ መመለስ መሮጥ ጠጋ ወደ ጎል። እሺ እሺ በሉ። እግዚአብሔር እሺ በላችሁ። ንስሐ ግቡ፣ ቁረቡ፣ የበረከት ባል ያድርግልን። ስለሳቸው ሊቃነ ጳጳሳት ጭምር መስክረዋል። በሕይወትም የኖረ ነው በገቢርም የኖረ ነው ሲሉ መስክረዋል። በእውነት እንዲህ አይነት መምህርን ማጣት ለቤተ ክርስቲያን ትልቅ ሕመም ነው። ለእኛ ለምዕመናንም ትልቅ ሕመም ነው። 30 ዓመታት ያለማቋረጥ ነውር ነቀፋ ሳይገኝበት ያስተማረ መምህር በተለያዩ ቦታዎች ከሀገር ውስጥ ከሀገር ውጭ እየሄደ በጣም ነው የሚያምነው። ግን ፈቃደ እግዚአብሔር ሆነ። ምን እናደርጋለን? እግዚአብሔር የወደደውን አደረገ። እግዚአብሔር የፈቀደው ሆነ እና ምንም የምንለው ነገር የለም። በጣም ልባችን ተሰብሯል። በእውነት እጅግ እጅግ በጣምም አዝነናል። በእንባ ጭምር ዘመድኩን በቀለ እንዲህ ይለናል። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ዑራኤል ሲሆን ዑራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህኩ አይሆንም። ዘላለም መጮህ ያወጣል ድምፅና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብጡ ድምፅ ያስወጣልና ቀን በቀን ዓመት ከዓመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጬን ፈጽም ያለው
ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን የትልቁ ችግር የሆነ አካል ይጣልሃል፣ የሆነ አካል ለራሱ ነገር ይፈልጋል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙበት ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይሄም መታደል ነው፣ መታደል ነው። ዲያቆን መኮንን ባረፈ ጊዜ የኛ ጓደኛ ባረፈ ጊዜ አሜሪካ ያለው ሕዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው። ወንድማችን መምህር መኮንን ፍጹም አገልጋይ ስለነበረ፣ ፍጹም ወንድሞች ወዳጅ ስለነበረ እኔ ሲያትል ሲሄድ እሱ ያለበት ሀገር ሩቅ ነው። ነገር ግን መኪና ነድቶ መጥቶ ሁሉን ትቶ ከኔ ጋር ነው ሲያትል በቆየውበት ጊዜ አንድ ላይ ነው የቆየ ነው እና ያ ወንድም ታሞ ተሰቃይቶ አርፏል። ቤተክርስቲያንም ደግሞ በሚገባ ክብር ተቀብሏለች። ዛሬም መምህር ዘላለም ወንድሙን ቤተክርስቲያን ከዚህ በላይ አድርጋ ሙሽራ አድርጋ ለሌሎቹም ሰባኪያን ለሌሎቹም አገልጋይ ተስፋ አለን እንዲሉ ቤተክርስቲያን እንዲህ ነው ወይ የምትቀበለን እንዲሉ ከፍ ባለ ክብር ይችን ምድር ሲሰናበት ቢሸኙት በጣም ደስ ይለኛል። ይደረጋልም ብዬ አምናለሁ፣ ተስፋ አደርጋለሁ። የእንትኑ ወጥቷል፣ የሽኝቱ እንትን ወጥቷል። እሱን አነብላችኋለሁ። ቀረብ አድርግልኝ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለህን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተም እዘንለት፣ እንደ አገሩ ልማድ አልቅስለት፣ ስለ አገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ በብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶህን ተው ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16-18። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀ መርሃ ግብር ነው። እሁድ የካቲት 29 2018 ማርች 8 ማለት ነው በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደርሳል።
እሁድ ከቅዳሴ በኋላ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ሀዘናቸውን ይወጣሉ። ሰኞ የካቲት 30 ቀን 2018 ነገ ማለት ነው ማርች 9 ከ12 ፒኤም ከቀኑ 4 ፒኤም ሰዓት ጀምሮ በላይኛው ትሬለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ የካቲት 30 2018 ማለት ነው። ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት ኤም የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ከጧቱ 9 ሰዓት ኤም እስከ 12 ሰዓት ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርሳሉ። ማክሰኞ በ12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል። የመምህራችን የወልደ ሰማያትን ነፍስ ከቅዱሳኑ ይደምርልን። ማሳሰቢያ፣ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት። ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። አንድ የመጨረሻ ስብከቱን በሞት ላይ የተናገረውን ሰምተን ይህኛውን መርሃ ግብር እንጨርሰዋለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። የወንድማችን ነፍሱን ይማርልን። እንግዲህ የምንወዳቸው ብፁዕ አባታችን ከኢየሩሳሌም እንግዲህ አርፈዋል። እሱም እዛው ነበረ። በ40ኛው ቀን ነው እሱም እንግዲህ ያረፈው። እንደምታያቸው ሁለቱም ደግሞ ወደ ቀራንዮ መስቀል ተሸክመው ነበር የሄዱት። ይሄ የመጨረሻቸው ሆኗል ማለት ነው። መስቀሉን ተሸክመው አባትና ልጅ ተጠራርተው ሄደዋል። ብፁዕ አቡነ ዕንባቆም ይቆጨኛል እንደው የሚያሳክመኝ ባጣ ለዘመዴ ነግረዋለሁ እንዳሉ ነው ቀሲስ ሱራፌል የነገረኝ እና አባቴ ናቸው። ኢየሩሳሌም ሲሄድ ያስተናገዱኝ ቤተልሔም ቅዱስ ገብርኤል ይሄን ጊዜ እኔ እንደ ሕዝብ እንደ ጎብኝን የመጣሁት ነገር ግን በፍጹም ብለው አውደ ምሕረት ላይ ወጥተ ቃሉን ተናገር ያሉኝ አባቴ፣ የሚያውቁኝ የሚወዱኝ አባቴ ናቸው።
ሰዎች እንኳን እዛ ሄደው እንደው ዘመድኩን ነው በሉ ብያቸው የኔን ወዳጆች በጣም የሚያስተናግዱልኝ አባት ነበሩ። እንግዲህ የብፁዕ አባታችን በረከታቸው ይደርብን። ወንድማችንም ደግሞ በአብርሃም በያዕቆብ በይስሐቅ እቅፍ ያኑርልን። ማዘን ለራስ ነው፣ ማዘን ለራሳችን ነው። እንግዲህ ነፍስ ይማር በደጋጎቹ በአብርሃም በይስሐቅና በያዕቆብ እቅፍ ነፍሳቸውን አምላክ እስራኤል ያሳርፍልን ነው የምንለው። ልብ ይሰብራል፣ እጅግ አዝነናል። ሁላችሁም ሀዘናችሁን ግለጡ፣ ነፍስ ይማር እያላችሁ እንድትጽፉ